my channel. እሺ ፋርማኮቴራፒ እንደ ፋርማሲካል ኬር እናያለን። እንግዲህ ቴራፒ ኮርስ በጣም ሰፊ ነው። ዛሬ ያው ኢንትሮዳክሽን ፓርቱን እናያለን። ፋርማኮቴራፒ ምን እንደሆነ፣ ፋርማሲካል ኬር ምን እንደሆነ እናያለን። እንግዲህ ዛሬ ቻፕተር 1 ኦር ኢንትሮዳክሽን ፓርቱን እናያለን። ቤዚክ ኮንሴፕት ኦፍ ፋርማኮቴራፒ እንደ ፋርማሲካል ኬር። ፋርማኮቴራፒ ማለት ምን ማለት ነው ስንል ፋርማኮቴራፒ ኢዝ ሳይንስ ኦፍ ድራግ ቴራፒ። ፋርማኮቴራፒ እንግዲህ ሳይንስ ነው። እሱም ስለ ድራግ ቴራፒ፣ ስለ ድራግ ህክምና ማለት ነው። አንድን ድራግ ተጠቅሞ ቴራፒ ማለት ያው ከትሪትመንት ከሚለው ጋር ተቀራራቢ ነው። ያው ቴራፒ ስንል ሳይኮሎጂካልም ሊሆን ይችላል፣ ፊዚካልም ሜንታልም ሊሆን ይችላል። እና እኛ የምናየው ቴራፒ ስንል ሳይኮሎጂካል ወይም ደግሞ ድራግን ተጠቅመን፣ ዋናው ትኩረታችን ድራግ ላይ ነው። ኢት ፎከስ ኦን ሴፍ ኤፌክቲቭ ኤንድ አፕሮፕሪየት ዩዝ ኦፍ ሜዲሲን ቱ ትሪት ዲስስ። እንግዲህ እሱም የሚያተኩረው ደህንነቱ የተጠበቀ ውጤታማ በሆነና በአግባቡ ሜዲሲንን ማለትም ድራግን እንዴት እንጠቀማለን ቱ ትሪት ዲስስ በሽታ ለማከም የሚለው ላይ ነው። ፋርማኮቴራፒ እንግዲህ ሲምፕል ዲፊኒሽኑ ዩዝ ዘ ራይት ድራግ ፎር ራይት ፔሸንት አት ራይት ዶዝ ፎር ዘ ራይት ታይም። ትክክለኛው መድኃኒት ለትክክለኛው ፔሸንት በትክክለኛው መጠን በትክክለኛው ዶዝ በትክክለኛው ሰዓት እንዴት መስጠት እንዳለብን ነው እሱም የሚያጠናው። እንግዲህ ለርኒንግ ኦብጀክቲቭ ይሄን ቶፒክ ከተማርን በኋላ ምን አንደርስታንድ እናደርጋለን? አንደርስታንዲንግ ፕሪንሲፕል ኦፍ ፋርማኮቴራፒ። እንግዲህ ብዙ ፕሪንሲፕሎች አሉ ከፔሸንት ጋር ተያይዞ። ዲፋይን ፋርማሲካል ኬር። ይሄ እንግዲህ ድራግ ብቻ ሰፕላይ ማድረግ ሳይሆን ፋርማሲካል ኬር እንዴት ፔሸንቱን ኬር እንደምናደርግ እንዴት እንደምንንከባከብ ግባቡ ያስረዳናል። ዲቨሎፕ ኤ ፋርማሲካል ኬር ፕላን። እንዴት ፕላን እናደርጋለን። አንደርስታንድ ሮል ኦፍ ፋርማሲስት ኢን ፔሸንት ኬር። ኤክስፕላይን ፓራዲግም ሺፍት ኢን ፋርማሲ ፕሮፌሽን። ያው ፋርማሲ የፋርማሲ ለውጥን እናያለን እንዴት እንደተሸጋገረ። እንግዲህ ፓራዲግሙ ስናይ ማለትም ፋርማሲ መጀመሪያ ኦልድ ሞዴሉ ማለትም ምን ላይ ነበረ? በፊት ፋርማሲ ፕሮዳክት ኦሪየንትድ ፋርማሲ ነው። ማለትም ምርት ላይ ያተኮረ ድራግ አሰጣጥ ላይ ብቻ ማለት ነው። ፎከስ ኦን ድራግ ፕሮዳክት፣ ድራጉን ማምረት። ዲስፔንሲንግ ሜዲኬሽን ኦንሊ፣ አንድ ድራግን መስጠት ማለት ነው ለታካሚው፣ ጠዋት ውሰድ ማታ ውሰድ እያሉ ብቻ። እና ሊሚትድ ፔሸንት ኢንተራክሽን፣ ከፔሸንቱ ጋር ብዙም ግንኙነት የለውም ማለት ነው። ሊሚት ነው። ፋርማሲስት ሲናዝ ሰፕላየር፣ ፋርማሲስቱ እንዴት ነው የሚታየው? እንደ ድራግ አቅራቢ ብቻ ነው ማለት ነው የሚታየው። እና ኒው ሞዴሉ ደግሞ ፔሸንት ኦሪየንትድ ፋርማሲ ነው። ማለትም ፔሸንቱ ላይ ያተኮረ ፋርማሲ ማለት ነው። ፎከሶም ፔሸንት አውትኮም፣ የፔሸንቱ የጤና ለውጥ ላይ ያተኮረ ነው። ዳይሬክት ፔሸንት ኬር፣ አሁን ምንድነው እዛ ጋር ሊሚትድ ነው ብለናል። እዚህ ጋር ደግሞ ኒው ሞዴል ሲሆን ምንድነው ዳይሬክት ፔሸንቱን ኬር ያደርጋል ማለት ነው። ድራግ መስጠት ብቻ አይደለም። ሞኒተር ድራግ ቴራፒ፣ የድራጉ ውጤታማነት ሞኒተር ያደርጋል፣ ይከታተላል ማለት ነው። ይሄ ድራግ እንዴት ነው እያሻለው ነውስ እየሰራ አይደለም የሚለውም ማለት ነው። ፕሪቨንት ድራግ ሪሌትድ ፕሮብሌም፣ ከድራጉ ጋር የተያያዙ ፕሮብሌሞችን ችግሮችንም ፕሪቨንት ያደርግልናል ማለት ነው። ፊውቸር ሊሆን ይችላል፣ አሁን ላይ ካረንት ላይም ሊሆን ይችላል። እንግዲህ ሺፍቱ ከምንድነው ከድራግ ሴንተርድ ከሆነው ወደ ፔሸንት ሴንተርድ ማለት ነው። ከፊዚካሉና ከፔሸንቱ አንድ ላይ በመሆን የተለያየ ስለ ድራጉ ምናምን ያማክራል ማለት ነው። ኒው ሞዴሉ እና ቼንጅ ሮል ኦፍ ፋርማሲስት በአጠቃላይ ስናይ እንግዲህ ሞደርን ፋርማሲ አሁን ካውንሲሊንግ ዘ ፔሸንት ማለትም ፔሸንቱን ያማክራል። ሞኒተር ቴራፒ ኤፌክቲቭነስ፣ የድራጉ ውጤታማነት ይከታተላል እንዴት ነው የሚለውን። ፕሪቨንት ሜዲኬሽን ኢረር፣ የመድኃኒት ስህተትንም በጣም ይጠነቀቃል። ዲቴክት ድራግ ኢንተራክሽን፣ ከሌሎች ድራግ ጋር አንደኛው ድራግ ያለውን መስተጋብርም በስርዓት ይለያል እና እንትን መስተጋብር ምናምን ካለው አይሰጥም ማለት ነው። ፓርቲሲፔት ኢን ሄልዝ ኬር ቲም፣ ኢምፕሩቭ ኳሊቲ ኦፍ ላይፍ፣ ኳሊቲ ኦፍ ፔሸንቱም ማለት ነው። ቪዥን ኤንድ ሚሽን ኦፍ ፋርማሲ ፕሮፌሽን፣ የፋርማሲ ባለሙያ ራዕይ እና ዋናው ተልእኮ ምንድን ነው የሚለውም በአጭሩ ስናይ እንግዲህ ያው የኢንትሮዳክሽን ፓርት ነው። ቪዥኑ እንግዲህ ዋናው ዓላማው ፋርማሲስት ዊል ቢ ሄልዝ ኬር ፕሮፌሽናል፣ ያው ፋርማሲ የጤና ባለሙያ ሲሆን ሪስፖንሲብል ፎር ፔሸንት ኬር ዛት ኢንሹር፣ የምን ኃላፊነት አለበት? ፔሸንቱን ኬር የማድረግ ፔሸንቱን የመንከባከብ ዋና ሪስፖንሲቢሊቲ ያለበት ማለት ነው። ኦፕቲማል ሜዲኬሽን ቴራፒ አውትኮም፣ ማለትም ያ ሜዲኬሽን እንዴት ነው አውትከሙ ውጤቱ እንዴት ነው የሚያሳየው የሚለውን ኦፕቲማል በሆነ መንገድ ይከታተላል። ሴቭ ኤንድ ኤፌክቲቭ ድራግ ዩዝ፣ ደህንነቱ የተጠበቀና ውጤታማ የሆነ ድራግ
እንዴት መጠቀም እንዳለበት ለፔሸንቱ ያስረዳል። ሚሽኑ እንግዲህ ዋናው ተልኮ ቱ ፕሮቫይድ ፋርማሲካል ኬር። ፋርማሲካል ኬር ስንል ፕራክቲካሊ እንዴት ከፔሸንቱ ጋርና ከሌሎች ሄልዝ ኬር ቲም ጋር አንድ ላይ ሲሰራ ፋርማሲካል ኬር እንለዋለን ማለት ነው። ዚስ ሚንስ ሄልፒንግ ፔሸንት ሜክ ዘ ቤስት ዩዝ ኦፍ ዜር ሜዲሲን ኢንሹር ቴራፒ ኢዝ ኤፌክቲቭ ሴቭ ኤንድ አፎርዴብል። ማለትም ኤፌክቲቭ እና ሴቭነቱን ብቻ ሳይሆን ደህንነቱ የተጠበቀ መሆኑን ብቻ ሳይሆን አፎርዴብል ማለትም ያ ፔሸንት ያንን ድራግ ማግኘት ይችላል በአቅራቢያ፣ እንዲሁም ደግሞ ኢኮኖሚካልም መግዛት ይችላል፣ የመግዛት አቅም አለው የሚለውን አይቶ አረጋግጦ ነው ማለት ነው። ፋርማኮቴራፒ ፎርማት ኦፍ ስተዲ። ፎርማት ኦፍ ስተዲ ነው ስንል የሆነ ዲስም ማናጅ ማድረግ ስንፈልግ ወይ ደግሞ ትሪት ማድረግ ስንፈልግ ፋርማኮቴራፒ 3 ስቴፕ እንግዲህ በዋናነት መከተል አለበት። እነዚህም የሚከተሉትን ነው እንግዲህ። አንደኛ ላይ ዲሲስ ኢንፎርሜሽን፣ ስለ በሽታው በቂ የሆነ ኢንፎርሜሽን ማግኘት አለበት ወደ ትሪትመንት ከመሄዱ በፊት ማለት ነው። መጀመሪያ ዲፊኒሽን ማለትም የዛ የዲሲሱ ዲፊኒሽን ማወቅ አለበት፣ ፍቺው ምን ማለት ነው ያ ዲሲስ። ከዛ ኢቲዮሎጂ የዛ የበሽታው መንስኤውን ማወቅ አለበት አንድ ፋርማሲስት። ኦር ፋርማኮቴራፒ ለማድረግ ስንሄድ ፓቶፊዚዮሎጂ ያ በሽታ በሰውነታችን ላይ ምን ለውጥ አመጣ፣ ክሊኒካል ፕሬዘንቴሽን ማለትም የሚታዩ ምልክቶችም ሊሆን ይችላል። ከዛ በኋላ ምን ያደርጋል ዲያግናይዝድ ያንን በሽታ ምን እንደሆነ ይለያል ማለት ነው። ዲያግናይዝ ያደርጋል። ከዛ ዲያግናይዝ ካረገ በኋላ ምን ያደርጋል ወደ ማናጅመንት ኦር ወደ ትሪትመንት ይሄዳል ማለት ነው። ሁለተኛው ስቴፕ እንግዲህ እዚህ ጋር ጎል ኦፍ ቴራፒ ነው፣ ያንን ድራግ ትሪት የማድረግ ማለት ነው። ቴራፒ የማድረግ እንግዲህ ሁለት አይነት ትሪትመንት መንገድ አለ። አንደኛው ነን ፋርማኮሎጂካል ኦፕሽን ነው፣ መድኃኒት ሳንጠቀም ያለ ድራግ አማራጭ ማለት ነው። ለምሳሌ የአመጋገብ ሁኔታ ዲኤት፣ ኤክሰርሳይዝ፣ የአካል እንቅስቃሴ ምናምን እንዲያደርግ ልንመክረው እንችላለን። እንዲሁም የአኗኗር ዘይቤውን እንዲቀይር ልንመክረው እንችላለን። ሁለተኛው አማራጭ ደግሞ ምንድነው ፋርማኮሎጂካል ኦፕሽን ነው። ይሄ ደግሞ ድራግ በመጠቀም ቴራፕ እናደርጋለን ማለት ነው። ከዛ አሁን ትሪትመንት ከሰጠን በኋላ ወደ ምን እንሄዳለን? ኢቫሉዌሽን ኦፍ አውትካም ውጤቱን እንገመግማለን ማለት ነው፣ እንከታተላለን። ኢዝ ዘ ድራግ ወርኪንግ ድራጉ በአግባቡ እየሰራ ነው ስራውን። አር ዜር ሳይድ ኢፌክትስ አለው። ኢን ዘ ፔሸንት ኢምፕሩቪንግ ማለትም ፔሸንቱ እየተሻለው ነው የሚለውን እንገመግማለን፣ እናያለን ማለት ነው። ድራግ ቴራፒ ማኔጅመንት ኮምፖነንት ማለትም ፋርማሲስቱ ማሰብ ያለበት ማለት ነው፣ ግዴታ ማሰብ ያለበት ፔሸንቱ ማናጅ ማድረግ ሲፈልግ አንደኛ ላይ ድራግ ሰሌክሽን ጋይድ ላይን ኤንድ አልጎሪዝም። እንግዲህ ድራግ አመራረጥ ላይ በጣም መጠንቀቅ አለበት። ማለትም አንድ ድራግን መምረጥ ያለበት በጣም ኤፌክቲቭ የሆነና ሴቭ የሆነውን መጀመሪያ ፈርስት ላይን እና ሰከንድ ላይን ምናምን ብለዋል። እንደዛ በጣም ኤፌክቲቭ የሆነውን ይመርጣል። አሁን ለምሳሌ ሃይፐርቴንሽን ላለበት ሰው መጀመሪያ ላይ አሴታይል ኮሊን ኤስተሬስ ኢንሂቢተርን መምረጥ አለብን። ከዛ ደግሞ አሴታይል ኮሊን ኤስተሬስ ኢንሂቢተሮች ያንን ብለድ ፕሬሸር ኮንትሮል ማድረግ ካቃታቸው ምን አድ እናደርጋለን? ካልሲየም ቻናል ብሎከር ማለት ነው። ይሄንን ታውቃላችሁ። ሁለተኛ ላይ ዶዝ ሪኮመንዴሽን ማለትም ትክክለኛውን መጠን መምረጥ አለብን። ዶዙ ፍሪኩዌንሲው እና ዱሬሽን ኦፍ ድራጉንም ያካትታል እዚህ ዶዝ ሪኮመንዴሽን ስር። ማለትም ትክክለኛ ያልሆነ ዶዝ ከመረጥን ትሪትመንቱ ምን ሊያደርግ ይችላል? ፌል ሊያደርግ ይችላል፣ ወይ ደግሞ ቶክሲሲቲ ሊያስከትል ይችላል ማለት ነው። አሁን ለምሳሌ አሞክሲሊንን እንደ ኤግዛምፕል ወስድላችሁ ለአደልት ዶዝ ከሆነ 500 ሚሊ ግራም ነው በየ8 ሰዓቱ ውሰድ የምንለው። ለቺልድ ከሆነ ለህፃናት ከሆነ ደግሞ እንዴት ነው የምንሰጠው? አሞክሲሊንን ቤዝድ ኦን ዌይት ማለት ነው፣ በክብደታቸውን አይተን ሚሊግራም ፐር ኪሎግራም እንሰጣለን። አሁን ለምሳሌ ፓራስታሞል ራሱ በጣም ከበዛ ምን ያደርጋል? ሊቨርን ዳሜጅ ሊያደርግ ይችላል ማለት ነው። ሶስተኛ ላይ ፋርማኮኪኔቲክ ኮንሲደሬሽን ድራጉ በሰውነታችን ውስጥ እንዴት ይንቀሳቀሳል የሚለውንም ግምት ውስጥ ማስገባት አለብን። ድራጉ እንዴት አብዞርብ ይደረጋል፣ ዲስትሪቢዩት፣ ሜታቦሊት፣ ኤክስክሬት እንዴት ይደረጋል የሚለውን እና አሁን ለምሳሌ ቴትራሳይክሊን ከሚልክ ጋር ብንሰጥ አብዞርቤሽኑን ዲክሪዝ ሊያደርግብን ይችላል። ስለዚህ ፋርማኮኪኔቲክንም ኮንሲደር ማድረግ አለብን። አራተኛ ላይ አድቨርስ ኤፌክት ኤንድ ማናጅመንት ማለትም ሳይድ ኤፌክቱ ቀድመን መገምገም አለብን ማለት ነው። እንዴት ፕሪቨንት እናደርጋለን የሚለውን አሁን ለምሳሌ ናን ስቴሮይዳል አንቲ ኢንፍላማቶሪ ድራግን ብንሰጠው ለሆነ ፔሸንት ሳይድ ኤፌክቱ ምንድን ነው? ጋስትሪክ አልሰር አይደለ? እንዴት ማናጅ ማድረግ እንችላለን? ምግብ ጋር ውሰድ ብለን ማናጅ ማድረግ እንችላለን አሁን። ስለዚህ እንዴት ማናጅ እናደርጋለን? ፋርማሲስቱ ፔሸንቱን ኢዱኬት ማድረግ አለበት ማለት ነው፣ ከምግብ ጋር ውሰድ ብሎ። አምስተኛ ላይ ክሊኒካል ሲግኒፊካንት ድራግ ኢንተራክሽን ሁለት ድራግ በምንሰጥበት ጊዜ አንደኛው ድራግ እዛኛው ድራግ ላይ እንዴት ኤፌክት አለው፣ እንዴት ሊቀይረው ይችላል። ለምሳሌ ዋርፋሪን እና አስፕሪንን አንድ ላይ አንሰጥም። ለምን? ብሊዲንግ ሊያስከትል ይችላል ማለት ነው። እንደዛው ይሄንን አይተናል። ከዛ በመጨረሻም ፔሸንት ኤዱኬሽን ኤንድ ካውንሲሊንግ ፔሸንቱን ማስተማር አለብን እንዴት ሜዲኬሽኑን በትክክል እንደሚጠቀም። ፋክተር ቱ ኮንሲደር ዌን ሰሌክቲንግ ድራግ የሆነን ድራግ ሰሌክት ስናደርግ ስንመርጥ እነዚህን ኮንሲደር ማድረግ አለብን። አንደኛ ላይ ኤፊካሲውን ውጤታማነቱን፣ ዳዚት ወርክ በአግባቡ ስራውን ይሰራ፣ ሴፌስቱን ማለትም
ደህንነቱ የተጠበቀ ነው። ኢት ኢዝ ሴፍ የሚለውን ኮሞርቢድ ኮንዲሽን ሌሎች ተጓዳኝ በሽታ አለበት ሰውየው ፔሸንቱ አለበት አዘር ዲዚዝ የሚለውን ማጣራት አለብን። ድራግ ኢንተራክሽን ከሌሎች ድራግ ጋር ያለውን መስተጋብር ዊዝ አዘር ሜዲሲን አቬላብል ኤንድ ኮስት ማለትም ያ ድራግ አገር ውስጥ ይገኛል እንዲሁም ደግሞ ያ ፔሸንት መግዛት ይችላል ኮስቲ ነው የሚለውን ካምፔሸንት ኤፈርቲድ የሚለውን ኮንሲደር ማድረግ አለብን። ፔሸንት ፕሪፈር ማለትም የፔሸንቱን ፍላጎትም ኤጅ አሁን ህፃን ልጆች በጣም የሚመር ድራግ ምናምን ላይወስዱ ይችላሉ። ስለዚህ ኤጅ እና ካልቸር ኮምፕሊያንስ ማለትም ፈቃደኛ ነው የሚለውንም እንትንስ ማድረግ ኮንሲደር ማድረግ አለብን ማለት ነው። ካልቸር የሚለውን ለጊዜ ያውጡትና ስለዚህ ፋርማሲካል ኬር ማለት ምን ማለት ነው? ፔሸንት ሴንተር አውትካም ኦሪየንትድ ፋርማሲ ፕራክቲስ ዌር ፋርማሲስት ወርክ ዊዝ ፔሸንት ኤንድ ሄልዝ ኬር ቲም ቱ ኢንሹር ሴቭ ኤንድ ኤፌክቲቭ ሜዲኬሽን ቴራፒ። ፋርማሲካል ኬር የሚለው እስካሁን ያወራ ነው ማለት ነው። ምክንያቱም ፕራክቲካሊ ፋርማሲስቱ ከፔሸንቱና ከሄልዝ ኬር ቲም ጋር አንድ ላይ ሲሰራ ማለት ነው። ምኑን ለመቆጣጠር አንድ ድራግ ሴቭ በሆነ መንገድና ኤፌክቲቭ በሆነ መንገድ ቴራፕ ለማድረግ ማለት ነው። ኦብጀክቲቭ ኦፍ ፋርማሲካል ኬር ስንል ፕሮሞት ሄልዝ ፕሪቨንት ዲሲዝ አሰስ ኤንድ ሞኒተር ሜዲኬሽን ዩዝ ምን ያደርጋል? ይገመግማል እና ይከታተላል ማለት ነው። የአንድን ድራግ አጠቃቀም ኢኒሺየት ኤንድ ሞዲፋይ ቴራፒ አንድን ድራግ ፔሸንቱ እንዲጀምር ያደርጋል። እንዲሁም ደግሞ ያ ድራግ በጣም ውጤታማ ካልሆነ ድራጉ ምን ያደርጋል? ሞዲፋይ ያደርጋል ማለት ነው። ኢንሹር ሴቭ ኤንድ ኤፌክቲቭ ድራግ ሪጅምም ያደርጋል መቼ መውሰድ እንዳለበት እና እስኪ ድራግ ቴራፒ ፕሮብሌምን ከማየታችን በፊት ይህንን ቪዲዮ ላይክ አድርጉና ቻናላችንን ደግሞ ሰብስክራይብ ማድረግ እንዳትረሱ። ለምን ያው ይህ ቻናል ፋርማሲ ተኮር ስለሆነ እስከ 5ኛው ዓመት እስከ ግራጁዌት ድረስ አብረን የተለያዩ ቪዲዮዎችን አብረን ስለምናይ ከአሁኑ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ አበረታቱኝ። ድራግ ቴራፒ ፕሮብሌም ማለት ዲፊኒሽኑ ስናይ እንግዲህ ድራግ ቴራፒ ፕሮብሌም ኢዝ አን አንዲዛይረብል ኢቨንት ሪሌትድ ቱ ድራግ ቴራፒ ዛት ኢንተርፊር ዊዝ አቺቪንግ ዲዛይርድ ትሪትመንት ጎል ማለትም የማይፈለግ ውጤት ማለት ነው። የማይፈለግ ውጤት ዛት ኢንተርፊር ምን የተፈለገውን ውጤት እንዳያደርግ ትሪትመንቱ በአግባቡ ስራውን እንዳይሰራ ኢንተርፊር የሚያደርግ ማንኛውም ነገር ምን ይባላል? ድራግ ቴራፒ ፕሮብሌም ማለት ነው። የህክምና ችግር ኤኒ ፕሮብሌም ዛት ሪሌትድ ቱ ሜዲሲን ዛት ፕሪቨንት ፔሸንት ፍሮም ጌቲንግ ዲዛይርድ ትሪትመንት አውትካም ፔሸንቱ አሪፍ ውጤት እንዳያገኝ የሚያደርግ ማንኛውም ፕሮብሌም ድራግ ቴራፒ ፕሮብሌም ይባላል። እሱም እንግዲህ ሊሆን የሚችለው ዛት ድራግ ኢዝ ሮንግ ትክክለኛ ያልሆነ መድኃኒት በመውሰድ ዶዝ ኢዝ ሮንግ ማለትም በጣም ያነሰ ዶዝ ወይ ደግሞ ከመጠን የበዛ ዶዝ ሊሆን ይችላል። አንሴፍ ደህንነቱ ያልተጠበቀ ድራግ በመውሰድ ኦር ዘ ፔሸንት ኢዝ ኖት ቴኪንግ ኢት ፕሮፐርሊ በአግባቡ መድኃኒቱን ካልወሰደም ድራግ ቴራፒ ፕሮብሌም ይፈጠራል ማለት ነው። እንግዲህ እነዚህን ድራግ ቴራፒ ፕሮብሌምን በዋናነት ወደ 7 ይከፈላሉ። እኛ እስቲ ወደ 9 ከፍለናቸው ዲፕሊ እናያቸዋለን። አንደኛ ላይ ኢንአፕሮፕሪየት ኢንዲኬሽን ማለትም ኢንዲኬሽኑ ላይ ተሞርኩዘን ስናየው ማለትም ኢንዲኬሽን ፕሮብሌም ኤ ላይ እንግዲህ ኒድ አዲሽናል ድራግ ቴራፒ ተጨማሪ የሆነ ቴራፒ ሲያስፈልግ ማለትም ፔሸንት ሃዝ ኤ ዲዚዝ በት ኢዝ ኖት ጊቭን ኤ ኒድ ሜዲሲን ፔሸንት ሃዝ ኤ ዲዚዝ ፔሸንቱ ኦልሬዲ በሽታ አለበት ግን ለዛ ለበሽታ ትክክለኛው መድኃኒት ሳይጻፍለት ሲቀር ለምሳሌ ኤ ዲያቤቲክ ፔሸንት ኢዝ ፕሪስክራይብድ ኦንሊ ዴት አድቫይስ በት ኖ አንቲ ዲያቤቲክ ድራግ ማለትም አንድ የዲያቤቲክ ፔሸንት ምን ይጻፍለታል? የአመጋገብ ዘይቤውን ብቻ እንዲያስተካክል ይጻፍለታል ማለት ነው። ግን የዲያቤቲክ ድራጎች አልተጻፈለትም። ስለዚህ ይሄ ምን ያስከትላል? ድራግ ቴራፒ ፕሮብሌም ያስከትላል ማለት ነው። ፔሸንቱ ኢዝ ሃይፐርቴንሽን ያለበት ፔሸንት ምን አንቲ ሃይፐርቴንሲቭ ድራግን አይወስድም ማለት ነው። ሁለተኛ ላይ ደግሞ አንኔሰሰሪ ድራግ ቴራፒ አላግባቡ ድራግ መውሰድ ፔሸንት ቴኪንግ ኤ ድራግ ዊዛውት ቫሊድ ሪዝን ካለምንም ምክንያት የሆነ ድራግን መውሰድ አሁን ለምሳሌ አንቲባዮቲክ ጊቭን ፎር ቫይራል ፍሉ ማለትም አሁን ለቫይረስ ማለትም በቫይረስ ለመጣ ጉንፋን አንቲባዮቲክስ መውሰድ ይሄ አብዛኛውን ጊዜ የተለመደ ነው። አንኔሰሰሪ ድራግ ቴራፒ አንዳንዴ ያው ወደ ገጠራማ አካባቢ ራሳቸው ምናምን ሲያማቸው የራስ ክኒን ምናምን ከጠፋ ዝም ብለው የጨንጓራ ምናምንም ይወስዳሉ ማለት ነው። ድንገት ካዳነ ምናምን ብለው በጣም ያልተማሩ ሰዎች ኤ ፔሸንት ኮንቲኒዩ ቴኪንግ ኤ ፔን ኪለር ኢቭን ዞ ፔን ሃዝ ሪዞልቭድ ያው እንዲሁ ሳያማው ህመሙ ከጠፋለት በኋላ ዝም ብሎ ፔን ኪለር መውሰድ። ዱፕሊኬት ድራግ ቴራፒ ማለትም ደብል ሲሆን ማለት ነው። አሁን ለምሳሌ ፕሮብሌም ፔሸንት ቴኪንግ ቱ ድራግ ዊዝ ዘ ሰም ኤፌክት ለአንድ ለበሽታ ማለትም አንድ አይነት ኤፌክት ያለው ድራግ ግን የተለያየ ድራግ ሁለት መውሰድ ማለት ነው። ይሄ ምን ያደርጋል? ድራግ ቴራፒ ፕሮብሌም ማለት ነው። ድራጉ በአግባቡ ስራውን እንዳይሰራ ወይ ደግሞ ቶክሲሲቲ ሊያስከትል ይችላል። ኤግዛምፕል ቴኪንግ አይቡፕሮፈን ኤንድ ዳይክሎፌናክ ቱጌዘር ሁለቱም እንግዲህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ ናቸው። ለምንድነው እንደ ማደንዘዣ ነው የሚያገለግሉት። ግን ሁለቱን አንድ ላይ መውሰድ ምኑ ድራጉ ውጤታማ እንዳይሆን ያደርገዋል ማለት ነው። እንዲሁም ደግሞ ቱ ብራንድ ኦፍ ዘሰም ድራግ ባለማወቅ
ሁለት ብራንድ ያላቸው ድራግ አንድ ድራግ ሆኖ እንግዲህ ብራንድ ኔሙ ሊለያይ ይችላል። እሱንም መውሰድ ምን ዱፕሊኬት ቴራፒ ነው። እሱም ምን ያደርጋል? ድራግ ቴራፒ ፕሮብሌም ያስከትላል ማለት ነው። ሁለተኛ ላይ ኢንኤፌክቲቭ ድራግ ቴራፒ ውጤታማ ያልሆነ የድራግ ህክምና ፕሮብሌም ድራግ ዳዝ ኖት ወርክ ፎር ፔሸንት ለፔሸንቱ ድራጉ እየሰራ አይደለም፣ ግን ፔሸንቱ ድራጉን እየወሰደ ነው። አንደኛ ላይ ሮንግ ድራግ ትክክለኛ ያልሆነ ድራግ ለምሳሌ ዩሲንግ ፔንሲሊን ፎር ኢንፌክሽን ኮዝድ ባይ ሬሲስታንስ ባክቴሪያ በሬሲስታንስ ባክቴሪያ ለመጣ የባክቴሪያ ኢንፌክሽን ፔንሲሊን መውሰድ። ፔንሲሊን እንግዲህ ሬሲስታንስ ባክቴሪያን አይገልም፣ ስለዚህ ኤፌክቲቭ አይደለም ማለት ነው። ዝም ብሎ ነው የሚወስደው ሰውየው። ዩሲንግ ኦራል ድራግ ወይን ኢንጀክሽን ኢዝ ሪኳርድ አሁን አንዳንዴ ኢንጀክሽን በሚያስፈልግበት ጊዜ ኦራል መውሰድ ማለት ነው። ያኛውን አልፈልግም ብሎ ሊሆን ይችላል። ይህን ጊዜ ኦራሊ ያድራግ አብዞርብ ላይደረግ ይችላል። ስለዚህ ውጤታማ አይደለም ማለት ነው። እንዲሁም ደግሞ ዶዝ ቱሎ በጣም ያነሰ ዶዝ ከወሰድንም ውጤታማ አይሆንም ማለት ነው። አሁን ለምሳሌ አሞክሲሊን 200 ሚሊግራም መውሰድ ምን ግን 500 ሚሊግራም ሲያስፈልግ ማለት ነው። ስለዚህ ኢንፌክሽን ኢዝ ኖት ኩርድ። ሲ ላይ ድራግ ኢንተራክሽን ዛት ሪዲዩስ ኤፌክት አንዳንድ ድራግ ኢንተራክሽንም አንዳንድ ድራግ ያላቸው መስተጋብርም ምን ኤፌክቲቭነሱን ሊቀንሱ ይችላሉ። አሁን አንታሲድ ከቴትራሳይክሊንግ አንድ ላይ ብንወስደው አብዞርቤሽኑ ሪዲዩስ ያደርጋል። ስለዚህ ትሪትመንቱ ምን ያደርጋል? ፌል ያደርጋል ማለት ነው። ውጤታማ አይሆንም። ሶስተኛ ላይ አንሴፍ ድራግ ቴራፒ ደህንነቱ ያልተጠበቀ የድራግ ህክምና ፕሮብሌም ዘ ድራግ ኮዝ ሃርም ኦር ሪስክ ቱ ዘ ፔሸንት። ስለዚህ ደህንነቱ ስላልተጠበቀ ድራጉ ምን ያደርጋል? ፔሸንቱ ሃርም ያደርጋል ወይ ደግሞ ሪስክ ሊያስከትል ይችላል ማለት ነው። እነሱም አድቨርስ ድራግ ሪያክሽን የምንለው አድቨርስ ድራግ ሪያክሽን እና ሳይድ ኤፌክት በጣም ይለያያል። ሳይድ ኤፌክት ሁሌም የማይቀር ነገር ነው። አድቨርስ ድራግ ሪያክሽን ደግሞ በትክክል ወስዶ ድራጉን ግን በጣም የከፋ ኤፌክት ሲያመጣ ማለት ነው ሰውየው ላይ። ኤግዛምፕል ፔሸንት ዲቨሎፕ ራሽ አፍተር ቴኪንግ ፔንሲሊን ፔንሲሊን ከወሰደ በኋላ በጣም ሰውነቱ ይቆጣል ምናምን ቆዳው። ጋስትሪክ ብሊዲንግ ፍሮም ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ ወስዶ በጣም ምን ያደርጋል? በጣም ጨንጓራው ወይ ደግሞ ጋስትሪኩ በጣም ይደማል ማለት ነው። እንዲሁም ደግሞ ዶዝ ቱ ሃይ በጣም ዶዙ ከበዛም ውጤታማ አይሆንም ማለት ነው ያ ድራግ። ኤግዛምፕል ቱ ማች ኢንሱሊን ሃይፖግላይሴሚያ በጣም ኢንሱሊን ከበዛ የኢንሱሊን መጠን በጣም ምን ያደርጋል? ያንሳል ማለት ነው። ሃይ ዶዝ ኦፍ ዲኮክሲንም ቶክሲሲቲ ያስከትላል። እንኳን አይደለም ፓራስታሞል ራሱ በጣም ዶዙ ከበዛ ምን ያስከትላል? ሊቨርን ሄዶ ዳሜጅ ያደርጋል ማለት ነው። እንዲሁም ደግሞ ድራግ ኢንተራክሽን ዛት ኢንክሪስ ቶክሲሲቲ ድራግ ኢንተራክሽን ምን ሊያደርጋል? ቶክሲሲቲንም በጣም እንትን ሊያደርግ ይችላል ማለት ነው። አብዞርቤሽኑን ብቻ መቀነስ ሳይሆን ቶክሲሲቲንም አንድ ላይ እንትን ሊያደርግ ይችላል። ዋርፋሪን እና አስፕሪን አንድ ላይ በምንሰጥበት ጊዜ ብሊዲንግን በጣም ይጨምራል ማለት ነው። የውስጣችንን ሊያደማን ይችላል። አራተኛ ላይ ደግሞ ኢንአፕሮፕሪየት አዲራንስ ኦር ነን ኮምፕሊያንስ መድኃኒቱን በአግባቡ አለመውሰድ ወይ ደግሞ ፈቃደኛ አለመሆን፣ ይሄም በጣም ድራጉ ውጤታማ እንዳይሆን ያደርጋል ማለት ነው። ፔሸንት ዳዝ ኖት ቴክ ሜዲሲን ኮሬክትሊ ፔሸንቱ መድኃኒቱን በአግባቡ ሳይወስድ ሲቀር። አንደኛ ላይ ፔሸንት አንኤብል ኦር አንዊሊንግ መውሰድ ሲያቅተው ወይ ደግሞ ፈቃደኛ ሳይሆን ሲቀር ማለት ነው። ኤግዛምፕል ፔሸንት ፎርጌት ቱ ቴክ ሜዲሲን አንዳንዴ ሊረሳው ይችላል። እንዲሁም ደግሞ ፔሸንት ቱ ስቶፕ ድራግ ዲው ቱ ሳይድ ኤፌክት ሳይድ ኤፌክቱ በጣም ካስቸገረውም መድኃኒቱን ሊያቋርጥ ይችላል። ይሄም ውጤታማ እንዳይሆን ያደርገዋል ማለት ነው። ቢ ላይ ድራግ አንአቬለብል ኦር ቱ ማች ኤክስፔንሲቭ ድራጉ ሳይገኝ ሲቀር ፕሪስክራይብ የተደረገለት ድራግ ካልተገኘ ወይ ደግሞ በጣም ውድ ሆኖ መግዛት ካቃተው። ኤግዛምፕል ፔሸንት ካኖት ቡ ኢንሱሊን ሬጉላር ዲው ቱ ኮስት አንዳንድ ፔሸንቶች ኢንሱሊንን አይገዙም በጣም ውድ ስለሆነ ማለት ነው። ሜዲሲን ዳዝ ኖት አቬለብል ኢን ሎካል ፋርማሲ አቅራቢያው ባለ ፋርማሲ ላይገኝ ይችላል አንዳንድ ሜዲሲኑ። ሮል ኦፍ ፋርማሲስት ኢን ፋርማሲካል ኬር አሁን የፋርማሲስትን ሮል እንግዲህ በጥቂቱም ቢሆን ተረድታችኋል። ምን ያደርጋል ፋርማሲስቱ? አይዴንቲፋይ ድራግ ቴራፒ ፕሮብሌም ምን አይነት ፕሮብሌም ያስከትላል የሚለውን ድራጉን ምን አይዴንቲፋይ ያደርጋል። ሪዞልቭ ኤግዚስቲንግ ፕሮብሌም አሁን ላይ ያሉ ችግሮችንም ሪዞልቭ ያደርጋል። እንዲሁም ፕሪቨንት ፊውቸር ፕሮብሌም ወደፊት ሊመጡ የሚችሉንም በግምት ውስጥ በማስገባት ምን ያደርጋል? ፕሪቨንት ያደርጋል። ሞኒተር ፔሸንት አውትካም የፔሸንቱ ውጤታማነትም ይከታተላል። ኤዱኬት እንደ ኮንሲል ፔሸንት እንዲሁም ደግሞ ፔሸንቱ ምን ያደርጋል? ኤዱኬት ስለ ድራጉ አንዳንድ ነገር ያስተምረዋል እንዲሁም ደግሞ ይመክረዋል ማለት ነው። እሺ ድራግ ቴራፒ ፕሮብሌምን ጨርሰናል። አሁን ደግሞ ፔሸንት ኬር ፕሮሰስን እናያለን ማለት ነው። ይሄም ቴራፒ ውስጥ በጣም አስፈላጊ ማወቅ ያለባችሁ ነገር ነው። ፔሸንት ኬር ፕሮሰስ ኢዝ ኤ ሲስተማቲክ ሜተድ ዩዝድ ቱ ባይ ፋርማሲስት ቱ ኢንሹር ሴፍ ኤፌክቲቭ ኤንድ ፔሸንት ሴንተር ሜዲሲን ቴራፒ ማለትም ሜዲኬሽን ቴራፒ። እነሱም እንግዲህ ወደ ዋናነት በሶስት ስቴጅ እናያቸዋለን። ግን ኮሚኒኬሽንንም ስናካትተው 4 ስቴጅ ይሆናሉ። ግን በዋናነት 3 ስቴጅ ብላችሁ ያዟቸው። እነሱም አሴስመንት እና ኬር ፕላን ፎሎ አፕ ኢቫሉዌሽን ናቸው። አሴስመንት ፔሸንቱ መገምገም ያለበትን ስለ ፔሸንቱ የተለያዩ ኢንፎርሜሽኖችን እንትን እንላለን፣ እንጠይቀዋለን፣ ኢንተርቪው እናደርገዋለን።
ከዛ ኬር ፕላን እናደርጋለን ማለት ነው። የፋርማሲውን እንዴት መንከባከብ እንዳለብን እቅድ እናወጣለን። ከዛ ፎሎ አፕ ኢቫሉዌሽን፣ ከዛ እንከታተላለን ማለት ነው። ውጤቱን እንገመግማለን። አንደኛ ላይ አሰስመንት ነው። አሰስመንት ሚን ኮሌክት አናላይዝ ፔሸንት ኢንፎርሜሽን ቱ አይደንቲፋይ ድራግ ሪሌትድ ኒድ ኤንድ ፕሮብሌም። ስለ ድራጉ አስፈላጊነትና ፕሮብሌሙን ለማወቅ ምን ማድረግ አለብን? ስለ ፔሸንቱ ኢንፎርሜሽን የተለያየ ኢንፎርሜሽን ማጣራት አለብን ማለት ነው። ኮሌክት ኤንድ አናላይዚንግ ፔሸንት ስፔሲፊክ ኢንፎርሜሽን ቱ አንደርስታንድ ለማድረግ ፔሸንት ፕሮብሌም፣ የፔሸንቱን ችግር፣ ካረንት ድራግ ቴራፒ፣ አሁን ላይ እየወሰደ ያለው ድራግ ካለም እናጣራለን። ለምን አዲስ ድራግ ስንጽፍለት ወይ ስንሰጠው ከዛኛው ድራግ ጋር ኢንተራክሽን የተለያየ እንትን ሊኖር ስለሚችል ኤኒ ድራግ ቴራፒ ፕሮብሌምም ለማወቅ ይረዳናል ማለት ነው። ስለ ፔሸንቱ ኢንፎርሜሽን እንትን ስናደርግ እሱም ክሊኒካል ፕሬዘንቴሽን አለ። እሱም ክሊኒካል ፕሬዘንቴሽን ላይ የተለያዩ እንትኖችን ለማወቅ ፔሸንት ሲምፕቶሙን፣ ሳይን፣ ምልክቶች፣ ፊዚካል ፋይንዲንግ፣ ላቦራቶሪካል ኢንቨስቲጌሽን፣ ከዛ ምን እናደርጋለን? ዲያጎናይዝ። ሶርስ ኦፍ ፔሸንት ኢንፎርሜሽን ከየት ልናገኝ እንችላለን? ከፔሸንቱ፣ ፔሸንቱን ራሱን በመጠየቅ ዋናው እንግዲህ ፔሸንቱን ነው የምንጠይቀው። ከዛ ፔሸንቱን ማውራት የማይችል ምናምን ከሆነ ደግሞ ፋሚሊውን እንጠይቃለን። እንዲሁም ደግሞ ኬር ጊቨር እየተንከባከበው ያለውን ሰውም እንጠይቃለን። ሄልዝ ፕሮፌሽናል ኬር ፎር ፔሸንት፣ ያንን ሄልዝ ፕሮፌሽናል ፔሸንቱን እየተንከባከበው ያለው ሰው፣ ሜዲካል ሪከርድ የተለያዩ የተጻፉ ሜዲካል ሪከርዶች እና ቻርቶችም ካሉ፣ ላቦራቶሪካል ሪፖርትም ካለ፣ እንዲሁም ደግሞ ሜዲኬሽን ሂስትሪ ካለ የመጻፍ አለ። ሁሉም ሰው ሲታከም ተጽፎ እዛ ቁጭ ይላል። ከዛ ላይ ምን እናያለን? ኢምፖርታንስ ኦፍ ኢንተርቪውንግ ፔሸንት፣ ፔሸንቱን ኢንተርቪው ስናደርግ ለምን ይጠቅመናል? ሄልፕ ፋርማሲስቱ ምን አንደርስታንድ እንዲያደርግ። ጌት ሳብጀክቲቭ ሳይምፕቶም፣ አሁን ሳይምፕቶሙን እኛ አይተን ላናቅ እንችላለን። ለምን ሳብጀክቲቭ ስለሆነ የሚሰማውን ምናምን ህመሞች፣ ምልክቶች፣ ድካም ምናምን ካለበት ለማወቅ ይረዳናል። ቼክ ድራግ ኤፌክቲቭነስ፣ የድራጉ ኤፌክቲቭነስ፣ ሳይድ ኤፌክቱ ማለትም አሁን አንዳንዴ ድራግ ሳብጀክቲቭ ሊሆን ይችላል። አንዳንድ ድራግ አንዳንድ ሰው ላይ በጣም ውጤታማ፣ አንዳንዴ ደግሞ ሌላ እንደዛው አይነት ዘሰም ኤፌክት ያለው ድራግ ሲወስድ ያኛው። ስለዚህ የትኛው ድራግ ነው በጣም እንትን የሚለው ያንን ለማወቅ አሰስ አድሄራንስ ማለትም የፔሸንቱን ፍላጎት ማለት ነው። የትኛውን ድራግ በጣም መውሰድ እንትን ይላል የሚለውን አንደርስታንድ ፔሸንት ናውሌጅ፣ የፔሸንቱን ናውሌጅ እና አቲቲዩዱንም አይዴንቲፋይ ድራግ ቴራፒ ፕሮብሌምንም ለመለየት ይጠቅመናል። ሃው ቱ ኮንዳክት ጉድ ኢንተርቪው፣ እንዴት አሪፍ ኢንተርቪው እናደርጋለን ከፔሸንቱ ጋር። ኢንትሮዲዩስ ዩርሰልፍ፣ መጀመሪያ ራሳችንን እንገልጽለታለን። ከዛ ኢንሹር ፕራይቬሲ ማለትም ፕራይቬሲውን እንጠብቅለታለን ማለት ነው። የትኛውም ነገር ቢነግረን ዶንት ራሽ፣ ማሾኮል የለብንም። ቱ ፖላይት በሆነ ነን ጀጅመንታል፣ እሱ እያወራ ማከል ገብተን ጀጅ አናደርግም። እንዲህ ለምትን ምናምን ሜንቴን ኮንታክት ማድረግ አለብን። ሊስን ሞር ዛን ዩ ቶክ፣ ያው በጣም ከማውራት ይልቅ እሱ በጣም እድሉ ለሱ ሰጥተህ ማዳመጥ። አስክ ኦፕን ኢንድድ ኩዌሽን፣ የሆነ ሎጂክ ላይ ተምራቸዋል። ኦፕን ኢንድድ ኩዌሽን ማለት የሆነ ግራ የማያጋቡ ጥያቄዎች ማለት ነው። ለቀቅ ያሉ ጥያቄዎች ተጠይቀዋል። ኢንፎርሜሽን ፍሮም ሜዲካል ሪከርድ፣ ከሜዲካል ሪከርድ የምናገኛቸው ኢንፎርሜሽን ቺፍ ኮምፕሊያንት ሂስትሪ ኦፍ ፕሬዘንት ኢልነስ፣ የተለያዩ የተጻፉ ስለ ፔሸንቱ የተለያዩ እንትኖች ለማወቅ፣ ፓስት ሜዲካል ሂስትሪ ስለ ሰውየው የተጻፈ ሜዲካል ሂስትሪውን፣ ቪታል ሴይን ማለትም የሚታዩ ሳይኖች አሉ፣ በመሳሪያ ምናምን የሚታዩ ፊዚካል ኤግዛሞች አሉ፣ የተለያዩ እንትኖች ሳምፕል ምናምን ሰጥቶ ከዛ ሪዛልት ላብ ኤንድ ዲያጎናይዝድ፣ ሬናል ኤንድ ሪቨር ፈንክሽን፣ ካረንት ኤንድ ፓስት ሜዲኬሽን፣ የተለያዩ ነገሮች እንግዲህ ለማወቅ ይረዳናል። እስቲ ብዙ ነው መሰለኝ የቀረን። አው ዲቨሎፒንግ ኬር ፕላን። እሺ በቀጣይ ቪዲዮ እንቀጥላለን። ከዚህ ካቆምንበት በፓርት 2 እንቀጥላለን። እና ደግሞ ቪዲዮአችንን ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ